በደንብ ኮፒ ሊንክ አርጓት። ትላንት ከጠቅላይ ሚኒስትሩ ጋር ውስጥ በኢትዮጵያ መሪዎች ታሪክ ውስጥ በየቦታው ድግስ ተጥዶለት ከስልጣኑ እንዲወርድና ብሎ ጥሎ አገር ጥሎ እንዲጠፋ ፕሮፓጋንዳና የጥላቻ ጥንስስ ከተነሰሰባቸው ሰዎች መካከል አንዱ አብይ አህመድ ነው። ያለፈበት መንገድ ደግሞ በጣም የሚገርም ነው። ለምሳሌ ከጌዲዮ ህዝብ እዚህ ከመፈናቀል አንስቶ እስከ ጉራ ፈርዳ እስከ ሰሜኑ ጦርነት ድረስ በውጭ ያሉ ያኮረፉ እኔ አንዳንድ ዲያስፖራ ስታክ አርጎ ነው እነሱ ያኮረፉ ሰዎች በየቦታው የሚጥዱት አመፅን ለማብረድ የሄደበት ርቀት፣ የተለኮሱ እሳቶችን ለማቀዝቀዝ የሄደበት ርቀት፣ የሚጠረገውን ጠርጎ የሚታረመውን ታረመው የሚመከረውን መክረው የማይጠቅመውን ነቅለው እዚህ የደረሰበት መንገድ እሱ ሆኖ ነው እንጂ በዚህ 8 ዓመት ውስጥ የተለኮሰው የአመፅ እሳት የተለኮሰው ሆን ተብሎ የተሰራው ድራማ ቀላል የሚባል አይደለም። ያለፈበት መንገድ ግን በጣም አፕሪሺየት ሊደረግ ይገባል። ግጭቶችን ያለፈበት መንገድ ለምሳሌ በጠቅላይ ሚኒስትሮች ታሪክ ውስጥ እንደ አብይ አህመድ አሊ ላይ የዲፕሎማሲውን ለማበላሸት ፕሮፓጋንዳ የተሰራበት መሪ የለም። ፕሮፓጋንዳ ያልተሰራበት የለም። በጣም ብዙ ኢሊቶች ፕሮፓጋንዳ ሰርተውበታል። የውጭ ሀገራት ኢትዮጵያ እንዳይመጡ። እኔ አንድ ዲያስፖራ አስታውሳለሁ። የዛሬ 3 ወር 4 ወር ደውሎ መስቀል አደባባይ ፍንዳታ አለ በግባ ያለ ማለት ምንም የፈነዳ ነገር የለም። ፈንዲሻ አልፈነዳም። ፈንዲሻ እንኳን የዛኔ አልፈነዳም። እና ኢሜጁ መጥፎ ኢሜጅ ተስሎበት ግን ከኤርዶጋን እስከ ፈረንሳዊ መሪ ከፈረንሳዊ መሪ እስከ ጣሊያኗ እሷማ 3-4 ጊዜ ተመላለሰችው። እዚህ የሆነ ኮንዶሚኒየም ተከራይታለች መሰለኝ። እስከዛ ድረስ ያልተመላለሰ የለም። በጣም ብዙ ኢቨንቶች እዚህ ሀገር ላይ ተዘጋጅተዋል። አዲስ አበባ ላይ ብዙ የአፍሪካ መሪዎች መጥተው በሰላም ወጥተው ሄደዋል። ይህንን ያደረገው ምን ብሎ ነው? እያወራ ነው አይደለም? እያለ እያስረዳ ነው አይደለም? ሰርቶ ነው። የአብይ አህመድ አንድና በጣም ሞድለት ቤስት ኳሊቲ ወጥቶ ያስረዳል። እንዲህ ነው ስትለው እኔ እኮ እንዲህ አይደለም አይልም። እንዲህ አለመሆኑን ፕራክቲካሊ ነው የሚያሳየው። አንዳንድ ሰዎች አብይ አህመድን ኢትዮጵያን ስለመውደድና ስለ ኢትዮጵያኒዝም ለአብይ አህመድ ለመንገር ይፈልጋሉ። በነገራችን ላይ ማንም ሰው በዚህ ሰዓት ስለ ኢትዮጵያዊነት ለአብይ አህመድ የመንገር የኢትዮጵያዊነት የሞራል ልልና ያለው አይመስለኝም በኔ እንትን። ምክንያቱም ለምሳሌ የኢትዮጵያ መታወቂያ ናሽናል አይዲ እየተቀየረ ነው፣ ብሔር የሚል እየጠፋ ማለት ነው። ቀጣይ ትምህርት ቤቶች ላይ አሁን በሚመጡ ጀነሬሽን የኛ ጀነሬሽን ተበላሽቷል። እግዚአብሔር ያጽዳው። የኛ ጀነሬሽን ቀጣይ የሚመጡ ታዳጊዎች ላይ ግን እየተሰራ ያለውን ሹፍ የኢትዮጵያዊነት ሜንታሊቲ፣ ህብረ ብሔራዊነት ሜንታሊቲ፣ ቋንቋዎችን መማር፣ ኦሮምኛን፣ ወላይትኛን፣ አማርኛን፣ እንግሊዘኛን ሁሉንም እየሰሙ ኢትዮጵያ የምትባል የህብረ ብሔራዊ ሀገርና ህብረ ብሔራዊነቷ በአንድነት ሲቆም ምን ያህል ብርቱ ሀገር መሆን እንዳለባት እየተነገራቸው ነው የሚያደርጉት። ቀጣይ ከ20 እና ከ30 ዓመት በኋላ የሚመጣው ትውልድ አሁን የብሔር ካርታ መዘ ልታጨቃጭቁ አትችልም ባይዘ። አሁንም እነዚህ ያበቃቃላቸው ሰዎች በመቆረቢያ እድሜያቸው ላይ መሳሪያ መዋጮ ላይ ገንዘብ እኚህ ሰዎች ባይዘው ትምህርት ቤት ግንባታ ላይ ገንዘብ ሲያዋጡ አይታቸው አታውቅም። ሆስፒታል እንገንባ ሲባል ብዙ ሲያዋጡ አይታቸው፣ መሳሪያ ሲባል አየር ላይ ጎፈንድሚ፣ አየር ላይ አመጽ ሲባል አየር ላይ ጎፈንድሚ፣ ሰላማዊ ሰልፍ ሲባል መሳሪያ ያስታጠቀውን ሽፍታ ለማሰረፍ ከተማ ውስጥ ማለት አየር ላይ ብር ሲያዋጡ ታያቸዋል። እና አብይ አህመድ አሊ የምደግፍባቸው ብዙ ምክንያቶች አሉ። አንደኛውና ሌላኛው ደግሞ ይሄ ነው። ችግሮችን አልፎ ሄዶ የፕራክቲስ የሥራ ሰው መሆኑ። ወለጋ ነቀምት አይገባም፣ ወንድ ከሆነ ይግባ ገባ። እንትን አይሄድም ሄደ። እንትን ከተማ ለመሰለ መሬት ላይ ያለው ሌላ ነው። አንተ እሱ ላይ የነዛው አይነት ፕሮፓጋንዳ አይደለም። ሰውየው አረጋለሁ ካለ አድርጎ ነው የሚያሳይ። እመኑኝ እያለ ብዙ ጊዜ ታስታውሳላችሁ ፓርላማ ላይ እመኑኝ የዛሬ 5 ዓመት አዲስ አበባን ይሄው አረጋት፣ እመኑኝ ወደቡን እንይዛለን ካለ ያዘው። አባይ ግድብ እናስመርቃለን አለ፣ አስመረቀ። ስለ ኢትዮጵያዊነትና ኢትዮጵያዊነትን ለአብይ አህመድ መንገር አንተ አትነግረኝም እያሉ ሀገር አትገንባ እንዴት ሰው ይባላል? እኔ በፈለግኩበት ገንባ እንዴት ይባላል? እየገነባ ነው። ከፈለክ መተህ ታግዛለህ። አስተያየት መስጠት የአባቴ እናት ነው። ግን ጥላቻ ይዘህ ምናምን እኔ አንዳንድ ሰዎች የጠየቃችሁን ጥያቄ አለ። እንዴት ጴንጤ ሆነ